ትራምፕና አማካሪያቸው ኤሎን መስክ ተቆራርጠዋል። ጉዳዩ ምንድነው? እንዴት ነው? ምን ነበረም ለዚህ ያበቃቸው ጉዳይ እንደሚከተለው እናቀርበዋለን። በትራምፕ ውሳኔ የተበሳጨው መስክ ከፕሬዝዳንቱ ጋር ይቆራረጥ ይሆን ሲል ቢቢሲ ስጋቱን አስፍሯል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ የቻናላችን ቤተሰቦች የዕለቱን ወሳኝ ጉዳይ ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዘናል። ወደ መረጃው አለፍን። የዓለማችን ቁጥር 1 ቢሊዮነርና በአሜሪካ እየተካሄደ ያለው ለውጥ ቁልፍ ሰው ኤሎን መስክ የፕሬዝዳንት ዶናልድ ትራምፕን የግብር እፎይታ መተቸቱ አነጋጋሪ ሆኗል። የቅርብ አጋሩ ትራምፕ ትልቅና ውብ ሲሉ የጠሩትን የትሪሊየን ዶላር ግብር መስክ ተችቶታል። ባለፈው ሳምንት የአሜሪካ ሕዝብ ተወካዮች ምክር ቤት የግብር እፎይታ በማጽደቅ የአሜሪካን የመከላከያ ወጪ ለመጨመር ቃል ገብቷል። ረቂቁ በቀጣይ ወደ ሕግ መወሰኛ ምክር ቤት ሴኔት ያመራል። ቢሊዮነሩ የቴክኖሎጂ ሰው መስክ ለቢቢሲ የአሜሪካ አጋር ሲቢኤስ እንደተናገረው በፕሬዝዳንት ትራምፕ እቅድ ተበሳጭቷል። የመንግስትን ወጪ ለመቀነስ የሰራው ስራን የሚያጣጥል እንደሆነም በዚህም እንዳዘነ ገልጿል። መስክ ለውጭ ሀገራት የሚላክ እርዳታን ጨምሮ የተለያዩ የወጪ ቅነሳዎች አድርጓል። ከዚህ ኃላፊነቱ ከመራቁ በተጨማሪ ለፖለቲካ የሚያወጣውን ወጪ እንደሚቀንስም ገልጿል። እውነት ለመናገር ከፍተኛ ወጪ ያለው ረቂቅ መቅረቡ አስከፍቶኛል። የትራምፕ እቅድ የበጀት ጉድለቱን የሚጨምር እንጂ የሚቀንስ አይደለም ብሏል። የቀረበው ረቂቅ የበጀት ጉድለት እንደሚጨምር ተገልጿል። በየዓመቱ የአሜሪካ መንግስት ወጪ ከገቢው በላይ የ600 ቢሊዮን ዶላር ልዩነት እንዲኖረው ያደርጋል ተብሏል። ኤሎን መስክ ረቂቁ የዶጅን ወይም የሚመራው መስሪያ ቤትን ስራ የሚያራክስ ሲል ነቅፎታል። እቅዱ ወይ ትልቅ ወይ ውብ ይሆናል፣ ሁለቱንም መሆን የሚችል አይመስለኝም ብሏል። በግብር እቅድ በሪፐብሊካኖች መካከል ያለውን ልዩነት የመስክ ተቃውሞ ያስተጋባል። ረቂቁ ብዙ ተቃውሞ ቀርቦበት ነው ያለፈው። እንደ አውሮፓውያን አቆጣጠር በ2017 የቀረበው የግብር እፎይታዎችን የሚሽር ሲሆን ለመከላከያ ከፍተኛ የበጀት ጭማሪም የሚያስገኝ ይሆናል። ስደተኞችን ከአሜሪካ ለማባረር ገንዘብ ፈሰስ ይደረግበታል። ከ250 ሚሊዮን ዶላር በላይ ለትራምፕ የለገሰው መስክ ከጊዜ ወደ ጊዜ ራሱን ከትራምፕ እያራቀ መጥቷል። መስክ ከዶጅ ራሱን በማራቅ የቴስላ መሪነቱን አጠናክሮ እንደሚቀጥል እናም ለፖለቲካ የሚያወጣውን ገንዘብ እንደሚቀንስ ተናግሯል። በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች ማባረርና የአሜሪካ ዓለም አቀፍ ተራድኦ ስራዎችን ማቋረጥ መስክ አስተችቶታል። መስክ በበኩሉ መደረግ ያለበትን ያደረግነው ሲል አስተባብሏል። እናም ከዚህ ሁሉ ውጣ ውረድ በኋላ ነበረ ቢሊዮነሩ ኤሎን መስክ ከትራምፕ አስተዳደር ራሱን ያገለለው። ኤሎን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል። መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩት የዶጅ ንቅናቄ ኃላፊ ነበር። ዶጅ እየተባለ የሚጠራው የአሜሪካ የብክነት ቅነሳ መስሪያ ቤት ትራምፕ ስልጣን ላይ ከወጡ ጀምሮ ሲያገለግል የቆየው ኤሎን መስክ በማህበራዊ ሚዲያው ኤክስ ላይ በበኩሉ በለቀቀው መግለጫ ፕሬዝዳንት ዶናልድ ትራምፕን አመስግኗቸዋል። ቢቢሲ እንደተረዳው ዋይት ሃውስ ካለፈው ረቡዕ ጀምሮ ኤሎን መስክ የመንግስት ልዩ መልእክተኛ የተሰኘ መለያው እንዲነሳ አድርጓል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይ ኃላፊነቱ ጊዜያዊ እንደሆነ ሲያስታውቅ ቆይቷል። ፕሬዝዳንት ትራምፕ ብክነትን እንድንቀንስ እድሉን ስለሰጡኝ አመሰግናለሁ፣ ነገር ግን ዶጅ ተጠናክሮ ይቀጥላል ብሏል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በዓመት 130 ቀናት እንዲሰራም ተፈቅዶለት ነበረ። ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት በያዝነው የፈረንጆቹ ግንቦት ወር መገባደጃም 130 ቀናት ይሞሉታል። ነገር ግን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ኃላፊነቱን መልቀቁ አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊዮን ዶላር የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። የስፔስ ኤክስ እና ቴስላ ኩባንያ ኃላፊ በአሜሪካ የቢቢሲ አጋር ከሆነው ሲቢኤስ ጋር ባደረገው ቃለ መጠይቅ ትልቅና ውብ ያሉት አዋጅ የፌዴራል መንግስት ዕዳ ውስጥ የሚከተው ነው ብሏል። አክሎም አዲሱ ረቂቅ አዋጅ ዶጅ ሲሰራ የነበረው ስራም የሚያወርድ ነው ሲል ተደምጧል። አዋጁ ትልቅ ሊሆን ይችላል፣ ውብም ሊሆን ይችላል። ነገር ግን በአንድ ጊዜ ሁለቱን ስለመሆኑ ጥርጣሬ አለኝ።
ሲል ትችቱን አቅርቧል። መስክ የትራምፕ አስተዳደርን ሲቀላቀል $2 ትሪሊዮን ብክነት ቀንሳለሁ ብሎ እንደነበረም ያስታውሳል። ነገር ግን ይህ ቁጥር ወደ 150 ቢሊዮን ዝቅ አድርጓል። በዶጅ ምክንያት ወይም በወጪ ቅነሳው ምክንያት ከ2.3 ሚሊዮን የፌዴራል ሰራተኞች መካከል 260 ሺህ የሚሆኑት ከስራ ገበታቸው ተሰናብተዋል። መስክ ባለፈው ሚያዝያ ከመንግስት ኃላፊነት ገሸሽ ብሎ ትኩረቱን የግል ኩባንያዎቹ ላይ እንደሚያደርግ አስታውቆ ነበር። ኤሎን መስክ የዋይት ሃውስ ልዩ ሰራተኛ ሳለ የቴስላ መኪና ሽያጭ 13 በመቶ አሽቆልቁሏል። የቴስላ አክሲዮን ገበያም 45 በመቶ ወርዶ እንደነበረ ይታወቃል። የትራምፕ ታሪፍ ለጊዜው ተግባራዊ ሊሆን ይችላል ሲል ይግባኝ ሰሚ ፍርድ ቤት ወሰነ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከውጭ የሚገቡትን ታክስ መሰብሰቡን መቀጠል እንደሚችሉም የይግባኝ ሰሚ ፍርድ ቤት አስታወቀ። ፍርድ ቤቱ ውሳኔውን የሰጠው የትራምፕ የዓለም አቀፍ ታሪፍ በፍርድ ቤት ሕገወጥ ነው ከተባለም ከአንድ ቀናት በኋላ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤት ትራምፕ ቀረጦችን በመጣል ስልጣናቸውን አልፈዋል ሲል ያስተላለፈው ትዕዛዝ ለጊዜው እንዲታገድ ከዋይት ሃውስ የቀረበለትን ይግባኝ ተቀብሎታል። የረቡዕ የአሜሪካ ዓለም አቀፍ ንግድ ፍርድ ቤት ውሳኔ የትራምፕ ባለሥልጣናትን ቁጣ ቀስቅሷል። ትናንሽ ንግዶችና የተወሰኑ የአሜሪካ ግዛቶች የትራምፕ አጀንዳ ዋና አካል የሆኑትን የዓለም ኢኮኖሚ ስርዓት ያናወጠውን እርምጃ ተቃውመዋል። የትራምፕ አስተዳደር ይግባኝ ባቀረበበት ወቅት በንግዱ ፍርድ ቤት አንድ ቀን ቀደም ብሎም የተላለፈው ውሳኔ ፕሬዝደንቱን ያላግባብ በመገመት ለወራት ትግል የተደረገበትን የንግድ ድርድር ለመፍታት ያሰጋል ብለዋል። የውጭ ፖሊሲ የሚያወጡና የኢኮኖሚ ፖሊሲ የሚያዘጋጁት የፖለቲካ ቅርንጫፎች እንጂ ፍርድ ቤቶች አይደሉም ሲል በይግባኝ አቤቱታ ላይ ገልጿል። ሩሲያ የተኩስ አቁም ስምምነቱን ካልተቀበለች አሜሪካ ራሷን ከድርድር እንደምታገል አስታወቀች። ሩሲያ የተኩስ አቁም ስምምነቱን የማትቀበል ከሆነ አሜሪካ ራሷን ከድርድሩ እንደምታገል አስታውቃለች። አሜሪካ ሩሲያ የ30 ቀናት የተኩስ አቁም ስምምነቱን የምትገፋ ከሆነ ከአገሪቱ ላይ ማዕቀብ እንደምትጥል አስጠንቅቃለች። ትራምፕ በዩክሬን የተኩስ አቁም ጉዳይ ላይ ፑቲን ቁርጥ ያለ ውሳኔያቸውን እንዲያሳውቁ የ2 ሳምንት ቀነ ገደብ ሰጥቻለሁ ማለታቸው ይታወሳል። ትራምፕና ፑቲን ካደረጉት የስልክ ውይይት በኋላ ሩሲያ የስምምነት ሰነድ አለማቅረቧ በአሜሪካ ዘንድ የቁርጠኝነት ማነስ ተደርጎ ተቆጥሯል። ክሬምሊን በበኩሉ በመጪው ሰኞ በኢስታንቡል ለሚካሄደው የሰላም ድርድር የዩክሬንን ምላሽ እየጠበቅኩ ነው ብሏል። ዩክሬን ለተጋበዘችበት ሁለተኛው ዙር የሰላም ድርድር እስካሁን መልስ አለመስጠቷም ስካይ ኒውስ ዘግቦታል።